ይህ መረጃ የኢኮኖሚ ሁኔታ በሚዋዥቅበት ወቅት ገንዘባችሁን የት ብታፈሱ የተሻለ እንድታተርፉ የሚጠቅም ቪዲዮ ነው። የብልህ ባለሀብት ምርጫ። ሰላም። ቆይ ወርቅ መግዛት ሁልጊዜ ኢንቨስትመንት ይመስላችኋል? እውነቱ ግን እንደዛ አይደለም። ብዙ ሰዎች በሺዎች የሚቆጠር ብር አውጥተው ጌጣጌጥ ይገዙና ከዓመታት በኋላ መልሰው ሲሸጡት ካሰቡት በታች ሆኖ ሲያገኙት ይደነግጣሉ። ወርቅ ገዝቼ እንዴት ከሰርኩ ብለውም ይጠይቃሉ። እውነታው ግን ወርቅ ስለገዛችሁ ብቻ ኢንቨስት አደረጋችሁ ማለት አይደለም። ዋናው ቁልፍ ምን አይነት ወርቅን የገዛሁት የሚለው ላይ ነው። ዛሬ ለኢንቨስትመንት የሚመረጡ የወርቅ አይነቶች ጌጣጌጥ ናቸው ወይስ የወርቅ ሳንቲም ነው ወይስ ጡብ ነው የሚል መረጃን ይዤላችሁ መጥቻለሁ። ይህ መረጃ በገበያ ውስጥ ያለውን ስውር ልዩነትና ለናንተ የሚበጀውን ትርፋማ መንገድን ያሳያችኋል። ቪዲዮውን ስትጀምሩ ላይክ ማድረግ አትርሱ። ለዚህ ዩቲዩብ ቻናል አዲስ ሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ለኢንቨስትመንት የሚመረጡ የወርቅ አይነቶች ጌጣጌጥ ናቸው ወይስ የወርቅ ሳንቲም ናቸው የሚለውን ስንመለከት እስቲ ከወርቅ ጌጣጌጦች ወይም ደግሞ ለውበት ይሆናሉ ወይስ ለኢንቨስትመንት ከሚለው ጀምረን እንመልከት። ጌጣጌጥ በኢትዮጵያ ገበያ በተለይ 21 ካራት ከፍተኛ ተወዳጅነት አለው። ነገር ግን ለኢንቨስትመንት ሲታሰብ የሚከተሉትን ነጥቦች ማወቅ አለባችሁ። የመጀመሪያው የስራ ዋጋ ነው። ጌጣጌጥ በምትገዙበት ሰዓት ላይ ለዲዛይኑ ለተለፋበት ባለሙያ የስራ ዋጋ ይከፍላሉ። ይህ ዋጋ ግን መልሰው ሲሸጡት ተቀናሽ የሚሆን እንጂ የማይመለስ ወጪ ነው። የካራት ልዩነት። ጌጣጌጦች ጥንካሬ ስለሚኖራቸው ከሌሎች ማዕድናት ጋር ስለሚቀላቀሉ ለምሳሌ 18 ካራት እንደምታውቁት ከሆነ ከንጹህ ወርቅ ጋር ሲነጻጸር የዋጋ ተመን አወጣጣቸው የተለየ ነው። ነገር ግን እነዚህ አይነት ወርቆች ጥቅም አላቸው። ጌጣጌጥ ኢንቨስትመንት ብቻ ሳይሆን ለግል ውበትና ለማህበራዊ ክብር የሚያገለግል ተንቀሳቃሽ ሀብት መሆኑ ትልቁ ጥቅሙ ነው። አሁን ወደ ሁለተኛው አማራጭ እንሂድ። የወርቅ ሳንቲም ወይም ደግሞ ቡሌን ወይም ደግሞ ጡብ ይሉታል። ይሄ ንጹህ ኢንቨስትመንት ነው። ለቁጠባና ለትርፍ ብቻ የሚገዛ ወርቅ ቡሌን ይባላል። ይህ ለኢንቨስትመንት ተመራጭ የሚሆንባቸው ምክንያቶች፣ አንደኛ ከፍተኛ ንጽህና። አብዛኛውን ጊዜ 24 ካራት ወይም ደግሞ 99.9 ንጹህ ወርቅ በመሆናቸው ዋጋቸው ከዓለም አቀፍ የገበያ ተመን ጋር በቀጥታ ይጓዛል። ሌላው አነስተኛ የስራ ዋጋ ነው። እንደ ጌጣጌጥ ውስብስብ ዲዛይን ስለሌላቸው ሲገዙ የሚጨምሩት የስራ ዋጋ በጣም አነስተኛ ነው። ይህ መልሰው ሲሸጡት ትርፋማ ያደርጋል። ሌላው ቀላል ሽያጭ ያላቸው እነዚህ ናቸው። ሳንቲሞችና ጡቦች በማንኛውም ሀገርና ባንክ ላይ ተቀባይነት አላቸው። በደንብ ስሙኝ፣ በማንኛውም ሀገር ሆነ ባንክ ተቀባይነት አላቸው። እነዚህ ኢንተርናሽናል ናቸው ማለት ነው። በፍጥነት ወደ ጥሬ ገንዘብ ለመቀየር አመቺ ናቸው። ሊኩዊዲቲ አላቸው ማለት ነው። አሁን ወደ ሶስተኛው ወደ ምንገምትበት ወይም ደግሞ የትኛው ነው የተሻለ የሚጠቅመን በተለይ ደግሞ ከኢንቨስትመንት እና ከጥቅም አንጻር በተለይ ደግሞ ለረጅም ጊዜ ለካፒታል መቀየሪያነት ለገዛችሁ የትኛው የተሻለ ነው የሚል ጥያቄ ለምታነሱ እዚህ ጋር ወሳኝ መልስን እሰጣችኋለሁ። ከዛ በፊት ግን ቪዲዮውን እየተከታተላችሁ ላይክ ካላደረጋችሁ ላይክ፣ ሰብስክራይብ ካላደረጋችሁ ይህንን ከወርቅና መሰል የሆኑ ተያያዥ የቢዝነስ ሀሳቦችን ዘውትር የምንለቅበትን መረጃ እየተከታተላችሁ ቁም ነገሮችንና መረጃዎችን ትከታተሉ ዘንድ እንጋብዛለን። ታዲያ ሰብስክራይብም አይረሳ። ለረጅም ጊዜ ጥቅም ካሰብን መጀመሪያ ግን ቆይ የትኛው ይሻላል የሚለውን እንመልከት።
ምርጫችሁ የሚወሰነው በእናንተ ዓላማ ነው። ለምሳሌ አጭርና መካከለኛ ጊዜ ቁጠባ የምትፈልጉ ከሆነ በየወሩ ከሚተርፋችሁ ገቢ ላይ የወደፊት ትርፍ የምታስቀምጡ ከሆነ የወርቅ ሳንቲም ወይም ደግሞ በቅርቡ እየመጣ ያለውን ዲጂታል ወርቅ ተመራጭ ነው። በተለይ ዲጂታል ወርቅ ምንድን ነው ለምትሉ ዲጂታል ወርቅን አስመልክቶ የሰራሁት ቪዲዮ አለ። እሱን ታገኛላችሁ ቻናሌ ላይ ዲስክሪፕሽን ላይም አስቀምጠላችኋለሁ። ስለ ዲጂታል ወርቅ የሰራሁት የምትፈልጉም ካላችሁ ኮመንት ላይ ዲጂታል ወርቅ የሰራውን ቪዲዮ በሉኝ። በግልጽም በቅርብ ስለሆነ የሰራሁት በሳምንት በ15 ቀን ውስጥ ቼክ ብታደርጉ ቻናል ውስጥ ታገኙታላችሁ ማለት ነው። እና ትንንሽ የሆኑ ለአጭር ጊዜና ለትንሽ እንትን የምትፈልጉ ከሆነ የአጭር ጊዜ ኢንቨስትመንት ትንንሽ እነዚህ ወርቆችን መምረጥ ይቻላል ማለት ነው። እንግዲህ እንደነገርኳችሁ በእናንተ ዓላማ ላይ ዋናው ይመሰረታል ማለት ነው። እንግዲህ በአጭርና በረጅም ጊዜ ከፍለን እንመለከታለን። የአጭር ጊዜ እንደነገርኳችሁ የወርቅ ሳንቲም ወይም ደግሞ ዲጂታል ወርቅን መግዛት ትችላላችሁ። ለረጅም ጊዜ ጥቅም ካላችሁ ለልጆቼ ይሁን ወይም እየለበስኩት ልጠቀምበት ካላችሁ ጥራቱ የተጠበቀ የ21 ካራት ጌጣጌጥ መግዛት ባህላዊና አስተማማኝ የሆነ የሀብት ማከማቻ ነው። ውድ ተመልካች አድማጮቼ ወርቅ ሁልጊዜም ወርቅ ነው። ነገር ግን ብልህ ባለሀብት የስራ ዋጋ የማይበለውና ገበያው ሲጨምር አብሮ የሚነር የወርቅ አይነት ላይ ያተኩራል። ኢንቨስት ለማድረግ ስታስቡ መጀመሪያ ላይ መለየት ያለባችሁ ዓላማችሁን ነው። የእናንተ ዓላማ ይወስነዋል ማለት ነው። አትርፎ ለመሸጥ ነው ወይስ ለረጅም ጊዜ ለሀብት ለንብረትነት መያዣነት ነው የምትገለገሉት? ዛሬ ላይ የምትመነዝሩት ወርቅ ሳንቲም ነገ የሀብታችሁ መሰረት ሊሆን ይችላል ማለት ነው። ስለዚህ የትኛውን ልምረጥ ስትሉ የካራቱን ልዩነት፣ ጥቅሙን፣ የትኛው ለኢንቨስትመንት ተመራጭ ነው የሚለውን ነገር መለየት አለባችሁ ማለት ነው። እንግዲህ በዚህ ቻናል ላይ እንደምታውቁት ከሆነ ስለ ወርቅ በብዙ የምናወራበት ቻናል ነው። ስለ ወርቅ ካራት፣ ስለ ወርቅ ንጽህና፣ እንዴት መሸጥ እንደምትችሉ፣ እንዴት መግዛት እንደምትችሉ እየነገርናችሁ ነው። ከወርቅ ጋር የተያዙ ጥሩ መረጃዎችን እየነገርናችሁ ነው እያለ ነው እና መርጫውን ግን ሁልጊዜም ቢሆን ሳይዱን ኢፌክቱን ለእናንተ እንነግራችኋለን በምክንያታዊነት አስቀምጠን። ነገር ግን ምርጫችሁ እንደነገርኳችሁ እንደናንተ ዓላማ ይለያያል ማለት ነው። ስለዚህ ዓላማችሁን ከለያችሁ የትኛው እንደሚጠቅም ደግሞ እኛ እንነግራችኋለን። በዚህ የመረጃ መሰረት እንግዲህ እንደነገርኳችሁ ለአጭር ጊዜ ከሆነ ዲጂታል ወርቅን ወይም ደግሞ የወርቅ ሳንቲምን ግዙ ብያችኋለሁ። ለረጅም ጊዜ የምታስቡ ከሆነ ግን በጌጣጌጥ መልክ የተሰራ አስተማማኝ የሀብት ማከማቻ ነው ማለት ነው። ተመልካቾች እስካሁን ስነግራችሁ የነበረው እንግዲህ የትኛው ወርቅ አስተማማኝ ነው የሚለውን ብልህ ሁልጊዜም ቢሆን በምርጫው ይታወቃል። ያንን የተመለከተ ምን ላይ ነው ገንዘባችሁን ብታፈሱ የተሻለ ትርፍ የምታገኙት በሚል መረጃን አካፍያችኋለሁ። እስካሁን አብራችሁን ስለቆያችሁ እያመሰገንኩኝ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ ማድረግ፣ ሼር ማድረግ፣ ሀሳብ አስተያየታችሁን ማስቀመጥ፣ ቴሌግራም ላይም ሄኖክ ነምበር 1 ብላችሁ ማግኘት ትችላላችሁ። በያላችሁበት ሰላም